ሰላም ጤና ይስጥልን ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በኦሮሚያ ክልል ውስጥ ሲንቀሳቀስ የነበረ የፋኖ ቡድን እጅ መስጠቱ ተገለጸ። የኢፌዴሪ መከላከያ ሰራዊት በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ አሞማ ገንዱ ተብሎ በሚጠራው አካባቢ ራሱን የሚኒሊክ እዝ ፍቃዱ በላይ ክፍለ ጦር ብሎ የሚጠራ የጽንፈኛ ቡድን አመራርና አባላት በሰላም እጃቸውን ለሰራዊቱ ሰጥተዋል ሲል አስታውቋል። የግጭቶች መፍቻ መንገድ በሰላማዊ ሁኔታ እንጂ ነፍጥ አንግቦ ጫካ መግባት አይደለም ያሉት የሰራዊቱ ከፍተኛ መኮንን በጦርነት የሚመጣ ለውጥ የለም ብለዋል። ሌሎች ታጥቀው በጫካ የሚንቀሳቀስ ማንኛውም ኃይል መንግስት ያቀረበውን የሰላም ጥሪ በመቀበል በሰላማዊ መንገድ እጅ መስጠት እንዳለባቸው ተገልጿል። እጃቸውን ከሰጡ አመራሮች መካከል የሚኒሊክ እዝ ፍቃዱ በላይ ክፍለ ጦር ዘመቻ ኃላፊና ወደ ጽንፈኛ ቡድን ለሚቀላቀሉ ታጣቂዎች ስልጠና በመስጠት ለጥፋት ተልዕኮ ያሰማራል የተባለው 10 አለቃ ረዳ አሰፋ የተባሉ ግለሰቦች እንደሚገኙበት ከመከላከያ ሰራዊት የተገኘው መረጃ ያመለክታል። ታጣቂዎቹ የበደሉትን ህዝብ ይቅርታ ለመጠየቅ እንዲሁም ሀገርና ህዝብን ለመካስ ዝግጁ መሆናቸውን ገልጸዋልም ተብሏል። ጀነራል ምግበይ ኃይለ በአማራ ክልል ከሚንቀሳቀሰው ፋኖ ጋር ምንም አይነት ግንኙነት እንደሌላቸው ተናገሩ። የትግራይ የጸጥታ ኃይል ምዕራብ ግንባር አዛዥ ጀነራል ምግበይ ኃይለ ከድምጽ ወያነ ቴሌቪዥን ጋር በነበራቸው ቆይታ ከፋኖ ጋር ይገናኛሉ በሚል የሚቀርብባቸውን ክስ አስመልክቶ ለቀረበላቸው ጥያቄ በሰጡት ምላሽ ከፋኖ ጋር መገናኘት የኔ ስራ አይደለም፣ እኔ የምዕራብ ግንባር አዛዥ ነኝ፣ እንዲህ አይነቱ ነገር ከእውነት የራቀ ነው ብለዋል። ጀነራል ምግበይ ኃይለ በትግራይ ክልል ውስጥ በግለሰብ በፓርቲ ሆነ በሚዲያ ደረጃ ያለ ሁሉም ነዋሪ ሐሳቡን በነጻነት መግለጽ የሚችልበት ሁኔታ እንዳለ ጠቅሰው በክልሉ ያለው ዲሞክራሲ በአዲስ አበባ ውስጥ የለም ሲሉ ተናግረዋል። ሆኖም በዲሞክራሲ ስም በክልሉ ውስጥ ስርዓት አልበኝነት መስፈኑን የገለጹ ሲሆን ይህም አደገኛ አካሄድ እንደሆነ ነው የገለጹት። በተለይም ካለፉት ጥቂት ጊዜያት ወዲህ የኤርትራ ጦር ወደ ሽረ፣ አድዋ፣ አድግራትና ሌሎችም አካባቢዎች መግባታቸውን የሚገልጹ ሐሰተኛ መረጃዎችን የሚያናፍሱ አካላት መበራከታቸውን በመግለጽ ውሸታሞች ናቸው ሲሉ ገልጸዋል። የትግራይ ተወላጆች በመሰል ሐሰተኛ መረጃዎች ሊታለሉ እንደማይገባ የገለጹት ጀነራል ምግበይ የትግራይ ህዝብ ሰላም እንዳያገኝ የሚደረገው ጥረት ሊቆም ይገባል ሲሉም ነው የተናገሩት። የክልሉ ህዝብ በህልውናውና በቀጣይ እድሎቹ ላይ እንደማይደራደር ጠቅሰው ህዝቡ ሀገሬ ብሎ በሚጠራት ሀገር እየተበደለ ነው በማለት ወቅሰዋል። ከዚህም በተጨማሪ የክልሉ ህዝብ እንዲከፋፈል ተግተው እየሰሩ ነው ያሏቸውን አካላት የወቀሱ ሲሆን ከታሪካዊ ስህተት ለመቆጠብ ጊዜው እንዳረፈደ ገልጸዋል። በስም ሊጠቅሷቸው እንደማይፈለጉ የገለጿቸው እነዚሁ አካላት ከዚህ ቀደም ለነበራቸው ታሪክ እንዲሁም በጦርነት ወቅት እስከ መጨረሻው ላደረጉት ትግል ክብር እንዳላቸው የገለጹት ጀነራሉ አሁን የያዙት የመጠፋፋት አካሄድ ግን እጅግ አሳፋሪ ነው በማለት ወቅሰዋል። ዲሞክራሲ አዲስ አበባ አለው ሐቅስ ግን ዛሬው ተጠቅሟል። ሻዕቢያ ሽረ፣ አድዋ፣ አዲግራት፣ መቀለ ወዘተ ገብቷል እያሉ ወሬ የሚያናፍሱት ውሸታሞች ናቸው። እኔ ግልጹን ነው የምናገረው፣ ውሸታሞች ናቸው። የትግራይ ተወላጆች በሐሰተኛ መረጃዎች ሊታለሉ አይገባም። በክልሉ ውስጥ ማንም ሰው በፖለቲካዊውም ሆነ በወታደራዊው አደረጃጀት ገብቶ መስራት ይችላል፣ ከልካይ የለውም። አሁን ግን ትግራይ ውስጥ በዲሞክራሲ ስም ስርዓት አልበኝነት ተበራክቷል። ይህ እጅግ አደገኛ ነው። ክልሉ የሁሉም የትግራይ ተወላጆች ነው። እኛ ለብቻችን የፈጠርነው አይደለም። አድዋ፣ ራያ፣ ሌላውም ቢሆን ቀድሞውኑ የነበረ ነው። አሁን ግን ጥቂት የራሳቸውን ትርፍ ለማጋበስ ያሰቡ አካላት የአንድ አካባቢ ጠበቃ ሆነው ከህወሓት ወይም ከጸጥታ ኃይሉ በአካባቢያቸው ምክንያት እንደተገፉ ሆነው መንቀሳቀሳቸው የሚደንቅ ነው። ይህ የደካሞች አስተሳሰብ ነው። ውስጣችን ችግር ካለና መግባባት ካልተቻለም እኮ በቃኝ እስከ ዛሬ ለነበረኝ ቆይታ አመሰግናለሁ ብሎ እረፍት ማድረግ ይቻላል። የ60ና የ70 ዓመት አዛውንቶች በዚህ ዕድሜያቸው ዘራፍ ብለው ተነስተው የትግራይ ተወላጆች እርስ በርስ እንዲጋጩ መስራታቸው አሳፋሪ ነው። ሁሉም ከዚህ ቀደም የነበራቸውን ታሪክ አልክድም። በዚያ ታሪካቸው አከብራቸዋለሁ። በጦርነቱ ወቅት እስከ መጨረሻው አብረውን ስለነበሩ ትልቅ ክብር አለኝ። አሁን የያዙት መነሻና መድረሻው የማይታወቅ የመጠፋፋት አካሄድ ግን እጅግ አሳፋሪና አጉል ብልጠት ነው። ከታሪካዊ ስህተት ለመቆጠብ አሁንም አልረፈደም። ከኛ ጋር ባይቀጥሉ ወይም ለህዝባቸው ባይሰሩ እንኳን ዝም ማለት
የተሻለ አማራጭ ነው። በክልሉ በኩል የጦርነት ፍላጎት እንደሌለ በመግለጽ የሰላም መንገዶችን የሚዘጉት አካላት ግን አሁንም ጦርነት ለመክፈት ጓግተዋል በማለት ከሰዋል። ክልሉ ከአማራ፣ ከአፋር፣ ከኤርትራ፣ ሱዳንና ሌሎችም አጎራባች አካባቢዎች ጋር በሰላም መኖር ይፈልጋል ብለዋል። የህዝቡ ጥያቄ የግዛታዊ አንድነትና የተፈናቃዮች መመለስ ጉዳይ እንደሆነም አክለዋል። ሆኖም ሰራዊቱን ለመበተን የሚንቀሳቀሱ አካላት እንዳሉ በመጥቀስ ሰራዊቱ እየተጠናከረ ይቀጥላል ሲሉም ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ዜና አገልግሎት ጋር ባለፈው ሳምንት ባደረጉት ቃለ ምልልስ ህወሓት አሁንም ለጦርነት እየተዘጋጀ እንደሚገኝ እንዲሁም በአባላቱና በህዝቡ ላይ የነበረው ተስፋ እየተዳከመ ሲመጣ ተስፋውን ወደ ውጭ ኃይሎች አድርጓል ማለታቸው ይታወሳል። ከውጪ በሚገባ ነዳጅ ላይ ጥገኛ የሆኑት የምስራቅ አፍሪካ ሀገራት የመካከለኛው ምስራቅ ጦርነት ለቀውስ ሊዳርጋቸው ይችላል ተባለ። ኢትዮጵያ በመቶዎች የሚቆጠሩ በረራዎችን እንዲሁም የውጭ ንግዷን ከወዲሁ አስተጓጉሏል። ወደ 10ኛ ቀኑ እየተጠጋ የሚገኘው የእስራኤልና አሜሪካ ጦር ከኢራን ጋር የሚያደርጉት ውጊያ ከሚያስከትለው ሰብአዊና ቁሳዊ ኪሳራ ባሻገር የበርካታ ዓለም አቀፍ ንግድ እንቅስቃሴዎችን በባህርና በአየር እንዳይካሄዱ አስጊ አድርጎታል። የጦርነቱ ጉዳት ለዓለም እንደሚተርፍ የሚነገርለት ግጭት በተጀመሩ በቀናት ውስጥ በተለይም በነዳጅ ዋጋ ላይ ጭማሪዎች እንዲከሰቱ አድርጓል። እዚህ ጋር ደግሞ በዋናነት የነዳጅ ፍላጎታቸውን ከውጭ ሀገር በማስገባት የሚያሟሉት የምስራቅ አፍሪካ ሀገራት በነዳጅ ዋጋ መናር እንዲሁም በውድ የሚገኘውን ነዳጅ በሰላም አጓጉዞ ለማምጣት ከፍተኛ ፈተና እንደሚገጥማቸው እየተጠበቀ ነው። ከመካከለኛው ምስራቅና ሌሎችም ሀገራት የምስራቅ አፍሪካ መንግስታት የሚገዙት ነዳጅ የሚጓጓዝበት የሆርሙዝ ሰርጥን ኢራን በማናለብኝነት ተቆጣጥሬዋለሁ፣ በአካባቢው የሚንቀሳቀስ ካለም እርምጃ ይወሰድበታል እያለች እየዛተሽ መሆኑ ስጋቱን ከፍ ያደርገዋል ተብሏል። የኬንያና የኡጋንዳ መንግስታት ለተወሰነ ጊዜ ሀገራቱን ችግር ውስጥ የማያስገባ መጠባበቂያ የነዳጅ ክምችት መኖሩን በመግለጽ የዜጎቻቸውን ቅሬታና ስጋት ማስታገስ የሞከሩ ሲሆን የቀጠናው ሀገራት በአንድነት የመካከለኛው ምስራቅ ጦርነት እንዳይስፋፋና እንዲቆም የቻሉትን ጥረት ካላደረጉ ኪሳራው ከባድ ይሆናል ሲሉ ትንታኔዎች አመላክተዋል። ሀገራቱ በስፋት ከእስራኤል፣ አሜሪካና ኢራን ጦርነት መጀመር በኋላም የነዳጅ ታሪፍ ጭማሪ እያደረጉ መሆኑ ተገልጿል። በመካከለኛው ምስራቅ በቀጠለው ጦርነት ምክንያት ወደ ቀጠናው የሚያደርጋቸው በርካታ በመቶዎች የሚቆጠሩ በረራዎችን ለጊዜው ያቋረጠው የኢትዮጵያ አየር መንገድ ጦርነቱ ሲቀሰቀስ አብዛኛዎቹ አውሮፕላኖች ወደ አዲስ አበባ በረራ የነበራቸው በመሆኑና እስራኤል ውስጥ የነበረ አንድ አውሮፕላን በፍጥነት እንዲወጣ ተደርጓል ማለቱን ቲክቫ ዘግቧል። ወደ ቀጠናው የሚደረግ በረራ በመቋረጡ ደግሞ ኢትዮጵያ ወደ ውጪ ከምትልከው ስጋ 30 በመቶ የሚሆነው መዳረሻው የተባበሩት አረብ ኤምሬትስ መሆኑን ለሪፖርተር የገለጹት የስጋ አምራቾችና ላኪዎች ማህበር ስጋ መላክ አልተቻለም ብለዋል። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ በርካታ ከተሞች የሚያደርገውን በረራ ማቋረጡን ያስታወቀ ሲሆን ወደ ሳውዲ አረቢያና ጅዳ እንዲሁም ወደ ቀጠናው የሚደረግ በረራ በመቋረጡ ደግሞ ኢትዮጵያ ወደ ውጭ ከምትልከው ስጋ 30 በመቶ የሚሆነው መዳረሻው የተባበሩት አረብ ኤምሬትስ መሆኑን ለሪፖርተር የገለጹት የስጋ አምራቾችና ላኪዎች ማህበር ስጋ መላክ አልተቻለም ብለዋል። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ በርካታ ከተሞች የሚያደርገውን በረራ ማቋረጡን ያስታወቀ ሲሆን ወደ ሳውዲ አረቢያ ጅዳና ሪያድ በረራዎች እንዳሉት መረጃዎች ያሳያሉ። በአሁኑ ወቅት ወደ ዱባይ ይላክ የነበረው ወደ ሳውዲ አረቢያ እየላኩ መሆናቸው ታውቋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ወደ ቤት እየገባ ነው። እጅ ላይ ደግሞ ገንዘብ አልያዝክ። ባለቤት ደውላ ዛሬ ልጃችን ልደት ነው ስጦታውን እንዳትረሳ ስትልህ እሺ ብለህ ከዘጋኸው በኋላ የኤቲኤም ካርድ ከጠፋ ቀናት እንደተቆጠሩ ትዝ ሲልህ ድንገት ትቆማለህ። የቆመው ደንግጦ አይደለም፣ መፍትሄ እንዳለው ሲያስታውስ ነው። በአቢሲኒያ የቨርቹዋል ባንኪንግ ማዕከሎች የኤቲኤም ካርድ በቆማችሁበት በሰከንዶች ውስጥ ማግኘት ትችላላችሁ። በአቢሲኒያ ባንክ ኤቲኤም ካርድ አዲስ ለማግኘትም ሆነ የጠፋቦትን ለመቀየር ይህን ያህል ቀላል ነው። አቢሲኒያ የሁሉም ምርጫ። የነበረውት እንዳልነበር ሲሆን እኛ ከጎኑ አለን። ክፉም በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘንዎን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን። ከእኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል፣
በሐዘን የጠየመ ፊቶ በደስታ ይበራል። የቀደመ ፈገግታውን እንመልሰዋለን። አዋሽ ኢንሹራንስ። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ